የወንዝ ዳር እንባ ከሙሐመድ ቃሲም። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁትን ታሪክ እንደምትወዱት ተስፋ አደርጋለሁ። ታሪኩን ከመጀመራችን በፊት ግን ቪዲዮውን ላይክ በማድረግ ብትጀምሩ ለበርካቶች እንዲደርስ ለማድረግ ይረዳናልና ላይክ ይደረግ። እንዲሁም ዶቼ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብነታችንን እናጠናክር። መልካም ቆይታ። አታመጭም በጥፊ ያጋጫታል። እናቴ ትሙት ምንም አልሰራውም። እንባዋን እያፈሰሰች ትመልሳለች። ቆሻሻ ደግሞ ከመቼ ወዲህ ነው ሴተኛ ዳሪነት ስራ የተባለው? አሁን ታመጫለሽ ወይስ ግንባርሽን ልፈርክስልሽ? የያዘውን ዱላ እየቀሰረ አስፈራራት። እሷ ተንበርክካ እየተማጸነችው ነው። እባክህ ነገ ዛሬውንም የነገውንም አንድ ላይ ሰጣለሁ። እግሩ ስር ተደፍታ ተማጸነችው። በእግሩ ገፍትሮ ወደ ጣላት። ምራቁን ተፋባትና ነገ ባታመጪ ውርድ ከራሴ ብሏት ጥሏት ሄደ። እሷ በተደፋችበት መንሰቅሰቅ ጀመረች። ይህን ሁሉ ጉድ ሲከታተል የነበረ አንድ ሊስትሮ ነገሩ ሁሉ ካለቀ በኋላ ወደ ልጅቷ ቀስ እያለ ተጠጋ። ሲያት በጣም ተጎድታለች። ነፍሷ እንዳለ ግን በየመሃሉ የሚተናነቃት ሳግ ያስታውቃል። ደህና ነሽ አላት ጠጋ ብሎ እንደቆመ። መልስ የለም። ትንሽ ድምፁን ከፍ አድርጎ ደህና ነሽማ አላት። አሁንም ምንም አትመልስም። በጣም ስለጨነቀው መጣራቱን ትቶ ጠጋ ብሎ ሰውነቷን ነቅነቅ አደረጋት። በእናትህ ተወኝ አለችው። በእንባ ብዛት የቀሉ አይኖቿን አጉረጥርጣ። በጣም ደነገጠ። በርግጎ ትንሽ ቢያፈገፍግም መልሶ ጠጋ አላትና በጣም እያለቀሽ እኮ ነው፣ የተፈጠረውን ሁሉ ደግሞ አይቻለሁ አላት ድምፁን ለስለስ አድርጎ። በእናትህ ዞር በልልኝ፣ ላንተም ለኔም ጡስ ከመሆን በፊት ካጠገቤ ጥፋ አለችው የበለጠ እየተቆጣች። በርግጎ ተስፈንጥሮ ተነሳ። ቢሆንም መልሶ ተጠጋትና እንደዚሁ ነሽ እንዴት ነው ጥዬሽ የሚሄደው አላት። መልሳ ዝም አለችው። አትናገር አትጋገር። መንገድ ላይ ካገኘው ጀብሎ እየሮጠ ሄዶ ግማሽ ሊትር ውሃ ገዝቶ መጣ። እንቺ እንጠጪ ያረጋጋሻል ቢያንስ አላት። ውሃ የያዘ እጁን እየዘረጋላት። ከተደፋችበት ቀና ብላ እንባ ያቀረሩ አይኖቿን ቡዘዝ አድርጋ አየችው። ውሃውን እንድትቀበለው በደንብ አስጠጋው። ተቀበለችው። ይኸውልህ አንተ በጣም ጥሩ ሰው ነህ፣ ግን እባክህ ከኔ ራቅ፣ እኔ ህይወትህን ነው የማበላሸው አለችው ሃይላንዱን እየከፈተች። የኔም ሆነ አንቺ ህይወት እኛ ስላልን አይደለም የሚበላሸውም የሚስተካከለው፣ ሁሉንም ፈጣሪ ያውቃል። እኔ ደግሞ እንደዚህ ሆነሽ እያየሁሽ ጥዬሽ የሚሄድበት ሞራል የለኝም። ግን አንድ ጥያቄ ልጠይቅሽ አላት። እሺታዋን አንገቷን በመነቅነቅ ገለጸችለት። እንደዛ የለመንሹ እንደ ኳስ ሲነርትሽ የነበረው ሰውዬ ማን ነው? ማንም አለች አንገቷን አቀርቅራ። እንዴት ማንም አላት መልሶ አስገርሞት። በቃ ማንም ነው፣ ባታውቀው ነው የሚሻል፣ ከኔ ራቅ። ድምጿን ከፍ አድርጋ የጮኸች ተፈትልካ ተነስታ ሮጠች። ቆይ እንጂ እያለ ሊከተላት ቢሞክርም ሊደርስባት አልቻለም። ተስፋ ቆርጦ ተመለሰ። የጥቅምት አበባ ተብሎ የተዘፈነላቸው የአዲስ አበባ አበቦች በጸደይ ንፋስ ረግፈው በየመንገዱ ተበትነዋል። ከቅርንጫፋቸው ላይ ያረገፋቸው ንፋስ በቀረችው ኃይል በየመንገዱ ላይ ታች አንከላውሳቸዋል። ረጋፊ አበቦቹን ተከትሎ ቦሌ መንገድ ዳር ላይ ከተኮለኮሉት ጫማ ጠራጊዎች አንዱ ሚኪያስ ነበር። ሚኪያስ የ19 ዓመት ብላቴና ነው። በመሮጫ ዕድሜው አንዲት ኩርሲ ላይ ቁጥጥ ብሎ አይኑን ቁልጭልጭ እያደረገ የሚውል ነጫጭባ። ነገረ ስራው ሁሉ ያዋቂ ነው። እቁብ አለው፣ እድር አለው።
ማህበር አለው። ከሁሉ በላይ ደግሞ የሚያስተዳድራት ብቸኛ እንዲሁም በሽተኛ እናት አለችው። ፒያሳ ከሚገኘው ቤታቸው በሌሊት ተነስቶ በጠዋት ቦሌ መንገድ ዳር ላይ መገኘት የሁል ጊዜ ስራው ነው። ትራንስፖርት ተጠቅሞ አያውቅም። ምክንያቱም የሚያባክናት እያንዳንዷ ሳንቲም ለሱና ለእናቱ ሕይወት ትልቅ ዋጋ አላት። በቀን ውስጥ የሚያገኛት ብር በየትም ብላ በእናት አልቃለች። ኑሮ እንደ ሰዓት በሚፋጅባት አዲስ አበባ ውስጥ ቤት ተከራይቶ ያውም በሽተኛ እናትን እያስተዳደሩ መኖር በጣም ከባድ ቢሆንም ሚኪያስ ግን በልጅነት ጫንቃው ተሸክሞ እየኖረ ነው። ሚኪያስ ተወልዶ ያደገው ናዝሬት ውስጥ ነው፣ 11 ቀበሌ ውስጥ። ሲወለድ ጀምሮ እናቱን ነው እንጂ አባቱን አያውቅም። እንደ እናትም እንደ አባትም ሆና ያሳደገችው እናቱ ፈትለ ነች። ከልጅነቱ ጀምሮ ፈትሊ ያለ ነው ሲጠራት ያደገው። ሁሌም ስለ አባቱ በጠየቃት ቁጥር አባቱ ጥሩ ሰው እንደሆነና ለሥራ ሩቅ ቦታ እንደሄደ ነበር የምትነግረው። ከፍ ካለ በኋላ ግን እናቱን ማስጨነቅ ስላልፈለገ ጠይቋት አያውቅም። ፈትለ ናዝሬት ውስጥ ልብስ ማጠብም ሆነ እንጀራ መጋገር ያገኘችውን ሥራ እየሰራች ሚኪያስ 11 ዓመት እስኪሆነው ድረስ አሳደገችው። ከጓደኞቹ እንዳያንስ የተቻላትን አድርጋ አስተማረችው። ከዛ በኋላ ግን ገቢዋ እየቀዘቀዘ ሲሄድ ሥራም ሲጠፋ የተሻለ ዕድል ፍለጋ ጠቅልለው አዲስ አበባ ገቡ። አዲስ አበባ ሲገቡ ግን ነገሮች እንዳሰቧቸው ቀላል አልሆኑላቸውም። ለአንድ ዓመት ያክል ጥርሷን ነክሳ በሰው ቤት እየተዟዟረች ሰራች። ቢሆንም ኑሮ ከአቅሟ በላይ ሲሆን የሕይወቷን ትልቅ ውሳኔ ወሰነች። በፊት ናዝሬት ያለች የምታውቃት ጓደኛዋ ጠቋሚነት የሴተኛ ዳሪነት ሥራ ጀመረች። ይህን አስከፊ ሕይወት ስትጀምር የእሷ ብቻ ሳይሆን የልጇም ሕይወት ነበር መመሰቃቀል የጀመረው። ትምህርቱን አቋረጠ። ማታ ማታ ስለሆነ የምትሰራው ቤቱን ቆልፋበት ነበር የምትሄደው። እስክትመጣ ቁጭ ብሎ ሲጠብቅ ያድራል። አንድ ቀን እንደለመደው እስከ ጠዋት ቢጠብቃትም አልመጣችም። ትመጣለች ብሎ ሌሊቱን አድሮ ቀኑን ሙሉ ጠበቃት፣ አልመጣችም። ረሃቡና ሐሳቡ ሲጠናበት ከውጭ የተቆለፈበትን የቆርቆሮ በር እያለቀሰ መደብደብ ጀመረ። ረጅም ሰዓት ከደበደበ በኋላ ጎረቤታቸው ታከለ ሰምቶት መጣ። ምን ሆነ ነው ሚኪ አለው ቁልፉን እየነቀነቀ። ታከለ ክፈትልኝ ሚኪ ነኝ አለ በጣም እያለቀሰ። አለቃቀሱ አንጀት ያላውሳል። እናትስ አለው ታከለ ወደ በሩ ተጠግቶ። ከትላንት ጀምሮ አልመጣችም አለ በለሰለሰ ድምፁ። ከትላንት ጀምሮ? ቆይሽ ከፍትልሃለሁ ብሎ መፈንቀያ ፌሮ ፍለጋ ይራወጥ ጀመር። የቤታቸው አከራይ ወይዘሮ ዝናሽ ጎረቤት ቡና ጠጥተው ሲመለሱ ታከለ የነፈትለን በር ለመገንጠል በፌሮ ሲታገል አገኙት። ጉድ ጉድ ጉድ! አንተ ሌባ! በቀኑ አበስኩ ገበርኩ! ነጠላቸውን እያራገቡ መውረግረግ ጀመሩ። ታከለ ጩኸታቸውን ከቁብ ሳይቆጥር በሩን ለመገንጠል መሞከሩን ተያዘው። ሴትዮዋ ችላ ሲላቸው የበለጠ ተበሳጭተው እሪታቸውን አቀለጡት። ታከለ ተስፈንጥሮ መጥቶ አፋቸውን ያዛቸው። ዝም በሉ፣ እኔ ሌባ አይደለሁም። ልጁ ተቆልፎበት በረሃብ ከመሞቱ በፊት ገንጥዬ ላውጣው እየሞከርኩ ነው አላቸው ደም ስሩ ተገታትሮ። እናቱ የት ሄዳ ነው ገንጥለህ የምታወጣው አሉት። ጩኸታቸው ጋብ ቢልም አሁንም እንደተኮሳተሩ። የት እንደሄደች አላውቅም፣ ልጁ ግን ከትላንት ጀምሮ አልመጣችም ብሎኛል። ሁለቱ ሲጨቃጨቁ ሚኪያስ ታከለ ጥሎት ሄደ መስሎት በሩን መደብደብ ጀመረ። ታከለ ወይዘሮ ዝናሽን በቆመበት ትቶ በሩን ለመገንጠል መልሶ ሄደ። አለው ሻይዞህ አለ ታከለ ቁልፉን በፌሮ እየቀጠቀጠ። አረ ቢያንስ በሩን ቀስ በል አሉት ወይዘሮ ዝናሽ አቀጣቀጡን በማየት ለንብረታቸው ሳስተው። ከብዙ ትግል በኋላ በሩን ገንጥሎ ሚኪያስን አወጣው። ከረሃብና ከድካም ብዛት ዝልፍልፍ ብሏል። ወይዘሮ ዝናሽ ከንፈራቸውን መጠጡ።
የኔ እናት ደረታቸውን መቱ። የት እንደሄደች ታውቃለህ? አለው ታከለ አቅፎ እንደያዘው። ሚኪያስ ለመናገር አቅም አንሶ ሲታገል ወይዘሮ ዝናሽ አንጀታቸውን ስፍስፍ ብሎ የሚበላ ነገር ከማጀታቸው ፈጥነው አመጡ። ሚኪያስ ጥቂት እህል ሲጎርስ ነፍሱ መለስ አለ። የኔ እናት አንጀቱ ተጣብቆ እኮ ነው አሉ ከንፈራቸውን እየመጠጡ። የት እንደሄደች አታውቅም ቤቢ አለው ታከለ ሚኪያስ ትንሽ ጉልበት ማግኘቱን ሲያይ። ስራ ነው ሄደችው አለ ሚኪያስ ያላመጠውን ይዋጣ። ፈትለ የሌሊት ስራዋን በቅርቡ ስለሆነ የጀመረችው ወይዘሮ ዝናሽ ታከለም ሆነ ሌሎች ተከራዮች አያውቁም ነበር። ደግሞ በሌሊት የምን ስራ ነው አሉ ወይዘሮ ዝናሽ ግራ ገብቷቸው። ሚኪያስ የሚለውን አጥቶ አይኑን ሲያቁለጨልጭ ታከለ የእናትህን ጓደኞች ታውቃለህ? ማለት የሥራ ቦታ አብረዋት የሚሰሩ ብሎ ጠየቀው። ሚኪያስ ጥቂት ለማስተውስ ከሞከረ በኋላ ወደ ቤት ገብቶ የተጠቀለለ ወረቀት ይዞ መጣ። ምንድነው አለው ታከለ። እኔ ድንገት የሆነ ነገር ብሆን በዚህ ስልክ ደውል ብላ ነው ሳጥን ውስጥ ያስቀመጠችልኝ። ፈራተባ ያለ ወረቀቱን ለታከለ ሰጠው። ምን አጋጥሞት ይሆን የኔ እናት? መኪና በልቷት ይሆን እንዴ? አሉ ወይዘሮ ዝናሽ በሐሳባቸው ያሉ መስሏቸው ድምጻቸው ከፍ ማለቱን ሳያውቁ። አረ ልጅ ፊት እንደዛ አይባልም፣ ምን ማለቶት ነው አላቸው ታከለ ተቆጥቶ። ወይዘሮ ዝናሽ ደንግጠው በስመ አብ፣ አረ ሰይጣን ጆሮ ይደፈን፣ ምንም አትሆንም፣ እሺ አይዞህ አሉት የሚኪያስን ራስ እየደባበሱ። ታከለ ሚኪያስ የሰጠውን ስልክ አስተካክሎ ስልኩ ላይ ከተየበ በኋላ ደወለ። ጠራ። ስልኩ ይጮሃል ግን አይነሳም። የሚኪያስን የሚያሳዝኑ አይኖች ተመለከተና በረጅሙ ተነፈሰ። ተነስቶ ትንሽ ወደ ግቢው በር ተራመደና መልሶ ደወለ። አሁንም ይጠራል። ሄሎ። አንድ ድምፁ ጎርነን ያለ ሰውዬ ስልኩን አነሳው። ታከለ በደስታም በድንጋጤም የሚለው ጠፍቶት ለመንተባተብ ዳዳው። ሄሎ። ሰውየው መልሶ አወራ። ታከለ ትንፋሹን ከሰበሰበ በኋላ ሄሎ፣ እንደምን ዋልክ የኔ ወንድም አለው። እግዚአብሔር ይመስገን፣ ማን ልበል? ድምፁ ቁጣም የተቀላቀለበት ይመስላል። እኔን እንኳን አታውቀኝም፣ ሚኪያስ ነው ስልክህን የሰጠኝ። ምን ብሎ እንደሚቀጥል ግራ ገባው። ሚኪያስ ለምንድነው ዳርዳር የምትሄደው? ለምንድነው ዳርዳር የምትሄደው? የምትፈልገውንም አትናገረው? ታከለ ምን አይነት ችኩል ነው አለ በውስጡ። ሚኪያስ የፈትለ ልጅ፣ የሆነ ችግር ቢደርስብኝ አንተ በዚህ ስልክ ደውል ብላ ሰጥተው ነው እና ፈትለ ሴተኛ አዳሪዋን ነው እንደምትለኝ? ታከለ ባለበት ደርቆ ቀረ። ፈትለን አንድም ቀን እንደዚህ ትሆናለች ብሎ ጠርጥሮ አያውቅም። ስልኩን ከደወለ ጀምሮ አይኑን እያዩት ያሉትን ሚኪያስንና ወይዘሮ ዝናሽን በተለይ ሚኪያስን እያየ አውም አይም ለማለት ቸግሮት ዝም ብሎ እንዳለ ሄሎ፣ ፈትለ ሴተኛ አዳሪዋን ነው ወይ? ሰውየው ደገመው። ፈትለ አው። ቀሪውን ለመጨረስ አንደበቱ አልታዘዝ አለው። እሷን ከሆነ በኋላ ሰባተኛ ሄድ ተገትራ ታገኛታለህ። ይሄ ስልክ ጓደኛዋ ነው። እሷም እንደሷ ሴተኛ ዳሪ ነች። ታከለ ስልኩን ዘጋው። ወደ እነ ሚኪያስ እየቀረበ ሲመጣ ወይዘሮ ዝናሽ አሰፍስፈው እየጠበቁ ነበር። እንዴት ሆነች? ማን ነው ሰውየው? ዘመዳቸው ነው? ጥያቄ ያከታተሉበት። ታከለ ተረጋጋና እስኪ አንድ ቦታ አለች ተብሏል፣ እዛ ሂጄ እፈልጋታለሁ። እስከዛ አንተማማ ጋር ቆይ እሺ? አይዞህ ይዣት እመጣለሁ አለው ሚኪያስን። ሚኪያስ በሽታ አንገቱን ነቀነቀ። አደራ ተንከባከቡት አለ ወደ ወይዘሮ ዝናሽ ዞሮ። አረ ምን ገዶኝ፣
ግን ወዴት ነው የምትሄደው? የት ነው አለች የተባለው? አሉት የወሬ ጥማታቸው ሆዳቸውን የቆረጣቸው። እስኪ ልሂድና ያለውን ነገር አጣርቼ ነግሮታለሁ አለና እየተጣደፈ ወጣ። ወይዘሮ ዝናሽ ሚኪያስን ወደ ራሳቸው አስጠግተው ጸጉሩን ደባበሱት። ታከለ የተባለበት ሰባተኛ ሲሄድ መጀመሪያ የሴተኛ ዳሪው ሳይሆን የአትክልት ገበያው ነበር የቀደመው። ወደ ውስጥ እየዘለቀ ሲሄድ ግን ምንም እንኳን ገና እየመሸ ቢሆንም የደራ የገላ ንግድ ማዕከል ውስጥ ራሱን አገኘው። ተራ ተባ እያለ ወደ አንዷ ጠጋ ብሎ ፈትለን ታውቂያታለሽ አላት። ሲጠጋት ደስ ብሏት የነበረ ቢሆንም ጥያቄውን ስትሰማ ግን ልውጥ ወጣለች። ስታየኝ ፈትለ ጠባቂ መስላለሁ አለችው። ታከለ ነገሩ ገባውና ወደው መደለል ጀመረ። ይኸውልሽ የኔ ቆንጆ፣ አንቺ ምንም የሚያንስሽ ነገር የለም። ግን እኔ ፈትለን የፈለኳት ልጇ ችግር ውስጥ ስለሆነ የገጠማትን ነገር ለማወቅ ነበር የመጣሁት አላት ድምጹን ለስለስ አድርጎ። አሳቅፋ ሄደች፣ ይመቻት አለች ጸጉሯን እያመናቀረች። ታከለ መናደድ ጀመረ። ይህንን ስታስተውል ለማንኛውም እኔ ፈትለ የምትባል ሴት አላውቅም፣ አሁን ገበያ አትዝጋ፣ ዞር በል አለችው። ንዴቱን እንደምንም ቻል አድርጎ መንገዱን ቀጠለ። ብዙ ካጠያየቀ በኋላ ድካም ስለተሰማው አንዲት መለስተኛ ግሮሰሪ ውስጥ ገብቶ አንድ ሁለት ማለት ጀመረ። እየጠጣ በመሃል አስተናጋጆቹ ከድራፍት ቀጁ ጋር የሚያወሩት ወሬ ጆሮው ውስጥ ጥልቅ አለ። ውይ እንዴት እንደምታሳዝን፣ እስካሁን አንለቃችም አሉ እኮ በእናትሽ አለች አንዱ አስተናጋጅ ትሬዋን አቅፋ። ኧረ እባክሽ ይሄን ያክል አለ ቀጁ ብርጭቆውን እየሞላ። አዎ በእናት ግን እንዴት ሰው ከመሬት ተነስቶ ይወድቃል አለች ያቺው አስተናጋጅ መልሳ። ታከለ ጆሮውን አቁሞ ሲከታተል ከቆየ በኋላ አስተናጋጇን በምልክት ጠራት። ወዝወዝ እያለች ከመጣች በኋላ ምን ይጨመር አለችው ፍልቅልቅ ብላ። እሱም ለመመለስ ያክል ፈገግ ካለላት በኋላ እያየን እንጨምራለን፣ እኔ ምልሽ አሁን የሆነ ነገር ስታወሩ ሰምቼ ከማለቱ ካፉ ነጥቃ አንድ ጓደኛችን እኮ ትላንት ወድቃ ስለሷ እያወራን ፈልጋት ነበር እንዴ አለችው። ፈትለናት አላት አይን አይኗን እያየ። ማነች ፈትለ አለች ግራ የመጋባት ፊት እያሳየችው። ስለማን ነው እያወራሽ የነበረው አሁን አላት ለማጣራት ቸኩሎ። ስለ ቤሪ ነው አለችው ቆፍጠን ብላ። ቤሪ ማለት ሌላ ስም የላትም ዋና ስም አላት መልሶ። እኔ እንጃ እኛ ቤሪ ብለን ነው የምንጠራት፣ ሌላ ስሟን አናውቅም አለችው አመጣጧ አላምር ብሏት ልቧ እየሰጋ። እሺ ቤሪ ምን አይነት ሰው ናት? እስኪ ቁመናዋ እንዴት እንደሆነ ንገሪኝ አላት ጉጉቱ እየጨመረ። ቀላ ያለች መካከለኛ ቁመት ያላት ቆንጅዬ ልጅ። ትንሽ ስታስብ ቆየችና ሌላ ምልክት ከፈለክ አንገቷ ላይ ሚኪ የሚል ንቅሳት አለባት አለችው። ታከለ ተስፈንጥሮ ተነሳና እጇን ያዛት። የት ነው ያለችው? የት ነው ያለችው? አዋከባት። አስተናጋጇ ብትደነግጥም ተረጋጋችና የካቲት ሆስፒታል ነው ያለችው አለች እንደሚታየው ሁሉ በጣቷ እየጠቆመች። ታከለ ከኪሱ 100 ብር አውጥቶ በእጇ ከሰጣት በኋላ እየበረረ ወጣ። የካቲት ሆስፒታል ከደረሰ በኋላ የክፍሉን ቁጥር ሳይጠይቅ እንደመጣ ተዛለውና በራሱ ተበሳጨ። ቢሆንም የተዘዋወረ ለመፈለግ ወስኖ ደረጃውን መውጣት ጀመረ። በየክፍሉ ሲገባ ሲወጣ ከቆየ በኋላ በመጨረሻም ፈትለን አገኛት። አይኗን ጨፍና ተኝታለች። ራሷ በፋሻ ተጠቅልሏል። አፍንጫዋ ላይ መተንፈሻ ተገጥሞላታል። አሳዘነችው።
አንጀቱ ሲላወስ ታወቀው። አንድ ሴት አጠገቧ ቁጭ ብላለች። ሰላም አለ ድምጹን ቀስ አድርጎ። ሴትዮዋ አንገቷን ዞር አደረገች። አዲስ ሰው መሆኑንና ፈትለን ትኩር ብሎ ያያት መሆኑን ስታይ ግን ብድግ ብላ ሰላም ቤሪን ታውቃታለህ እንዴ አለችው። እኔ ፈትለ በሚል ስሟን ማቃት አላት። ሴትዮዋ ደነገጠች። በዚህ ስም ሊያውቋት የሚችሉ ጥቂት ሰዎችን አስባ ውስጧ ተረበሸ። ሚኪ ደህና አይደለም እንዴ አለችው። የሚኪያስን ስም ስትጠራ ደነገጠና ሚኪያስን ታውቂዋለሽ አላት። ባውንታ ራሷን ነቀነቀች። እና እንደዚህ እንደሆነች እያወቅሽ እንዴት ብቻውን ትተየዋለሽ? ለመሆኑ አንቺ ማነሽ? እሷስ ምኑና ነው? የጥያቄ ናዳ ወረደባት። የምትለው ጠፍቷት ስትብሰለሰል ከቆየች በኋላ እኔ ጓደኛዋ ነኝ። ፈትለ ትንሽ አደጋ ደርሶባት ነው ወደዚህ የመጣችው። ሚኪ ግን እንዴት ነው አለችው እየፈራች። እሱ ደህና ነው። ቢሆንም ግን እውነተኛ ጓደኛዋ ከሆንሽ እንደዚህ አይደረግም ነበር። ቆልፋበት እንደመጣች እያወቅሽ እሷ እንደዚህ ስትሆን ስለ ልጁ ማሰብ ነበረብሽ አላት በወቀሳ ስሜት። እንዴ ቆልፋበት ነው እንዴ የምትመጣው? ለኔ እኮ ጎረቤቶቼ ጋር አድርጌው ነው ነበር የምትለኝ። ለዛ ነበር የተረጋጋሁት። ወይኔ ልጄን ብላ ለቅሷን ጀመረች። በያንቺ ማልቀሳውን ምንም አይጠቅምም። ይልቅ እሷ እንዴት ናት አሁን አላት ታከለ። እሷ ደህና ናት አልነቃችም እንጂ አለች እንባዋን እየጠራረገች። ምኑና ነው እንደዚህ የሆነችው ግን አላት ታከለ መንስኤውን ለማወቅ ከልቡ ከችሎ። ከጀርባ ያለው ታሪክ ረጅም ነው። ብቻ ትላንት ስትወድቅ ጭንቅላቷን የወለል ጠርዝ መቷት ራሷን ሳተች። ከዛ ደሟ በጣም እየፈሰሰ ስለነበር ከጤና ጣቢያ ሪፈር ተብለን ነው ወደዚህ የመጣ ነው አለችው። ሁኔታው ትዝ ብሏት በሐዘን አቀርቅራ። ዶክተሮቹ ምን አሉ አለ ወደ ውጭ ያየ። ተነቃለችን ጠብቅ ነው የሚሉት አለችው። ታከለ ወደ ፈትለ ጠጋ ብሎ ራሷን ነካ አደረጋት። ቅዝቅዝ ብላለች። ቢሆንም ትንፋሹ አለ። በቃ አንቺ እዚሁኝ ይላት፣ እኔ ልጁ ጋር ልሂድ፣ ነገ እመጣለሁ። የሚያስፈልግ ነገር ካለ በማንኛውም ሰዓት ደውይልኝ ብሎ ስልኩን ሰጥቷት ሄደ። እቤት ሲደርስ ሚኪያስን ተኝቶ አገኘው። ወይዘሮ ዝናሽ ግን ደውለውለት ጫፉን ነግሯቸው ስለነበር አሰፍስፈው ነበር ሲጠብቁት የነበረው። ገና እግሩ ቤቱን እንደረገጠ እንዴት ወንክ አገኘሃት አሉት። አግኝቻታለሁ አላቸው ባይኑ ሚኪያስን እየፈለገ። ሰባተኛ አሉ በነጠላቸው አፋቸውን ሸፍነው። ታከለ ሚኪያስን ሶፋው ላይ ተኝቶ ሲያየው ተረጋጋ። አረፍ ካለ በኋላ ትንሽ አደጋ ነገር ደርሶባት ሆስፒታል ነው ያለችው አላቸው። የኔ እናት ምን አገኛት በእናትህ አሉት ከተቀመጡበት ተነስተው። ወድቃ ነው አሁን ደህና ናት፣ ያው አልነቃችም እንጂ። ወደ ሚኪያስ ዞር ብሎ አየ። እና ጥላሃት መጣህ አሉት በጥያቄም በግርምትም። ጓደኛዋ አለች፣ እኔ ልጁ ጋር ልሁን ብዬ ነው እርሶም እንዳይቸገሩ አላቸው። እሰይ ተባረክ፣ በል ነገ ጠዋት ይዘኸኝ ትሄዳለህ። ቆንጆ ምግብ ሰርቼ ይዘንላት እንሄዳለን አሉት። ታከለ ሚኪያስን አቅፎ ወደ ራሱ ቤት ይዞት ሄደ። በማግስቱ ጠዋት ተነስተው ሚኪያስን ቁርስ ካበሉት በኋላ ከጎረቤት ልጆች ጋር እንዲጫወት ትተውት እነሱ ተያይዘው ወደ ሆስፒታል ሄዱ። ሆስፒታል እንደደረሱ የፈትለን ጓደኛ ከክፍሉ ውጭ ቁማ አገኟት። ስትታይ በጣም ያዘነች ትመስላለች። ታከለ ሁኔታዋን ሲያይ ደነገጠና ወደ እሷ መገስገስ ጀመረ። ወይዘሮ ዝናሽም ተከተሉት። ምን ሆነሽ ነው የምታለቅሽው? ፈትለ ደህና አይደለችም እንዴ አላት ቁና ቁና እየተነፈሰ።
ደስ ብሎኝ ነው የማለቅሰው። እሷ በጣም ደህና ናት አለችው። ምን ታገኘ አሏት ወይዘሮ ዝናሽ ሾከክ ብለው። አሁን ከነጋ ነቃች እና ዶክተሮቹን ጠርቼ እያዩአት ነው አለቻቸው። እሰይ እልልልልልል። ወይዘሮ ዝናሽ በአቅራቢያው የነበረ ሰው ሁሉ እስኪያቸው ድረስ እልልታቸውን አቀለጡት። ታከለም ቢሆን ፈገግ አለ። ዶክተሮቹ ለጥቂት ደቂቃ ከቆዩ በኋላ ወጡ። ቤተሰቦቿ ናችሁ አለ አንዱ ዶክተር ወደ እነ ታከለ ዞሮ። አዎ አሉ ሁሉም በህብረት። ከማከላችሁ አንድ ሰው ይከተለኝ፣ ሌሎቻችሁ ገብታችሁ ማየት ትችላላችሁ አላቸው። ለመድኃኒት ምናምን ይሆናል እናንተ ግቡ ብሎ ታከለ ተከተለው። ቢሮ ውስጥ እንደገቡ ዶክተሩ እንዲቀመጥ ምልክት ሰጠው። እንደምን አለ ዶክተር፣ ችግር አለ እንዴ አለ ታከለ የተጠቆመው ወንበር ላይ የተቀመጠ። የቅርብ ቤተሰቧ ነህ እንዴ አለው ዶክተሩ። እኔ ጎረቤቷ ነኝ። የምትኖረው ከህፃን ልጇ ጋር ነው። እዛ የተሰበሰብነው ጎረቤቶቿና ጓደኛዋ ናት። አሳሳቢ ነገር ካለ ለኔም መንገድ ትችላለህ፣ ምንም ችግር የለውም አለው። ዝምታ ነገሰ። ዶክተሩ ረጅም ሰዓት በተመስጦ ሲያስብ ከቆየ በኋላ ይኸውልህ ምን መሰለ፣ ፈትለ መንቃቷ ጥሩ ቢሆንም አንድ ደግሞ መጥፎ ዜና አለ አለው። ምንድነው ዶክተር አለ ታከለ በድንጋጤ። ፈትለ ስትወድቅ ጭንቅላቷ ላይ ከባድ ጉዳት ደርሶባታል። በዚህም ለእንቅስቃሴ የሚረዳት የአእምሮዋ ክፍል በከፊል ስለተጎዳ ለአሁኑ ከወገቧ በታች ፓራላይዝድ ሆናለች አለው። ታከለ በግንባሩ ጠረጴዛው ላይ ተደፋ። ዶክተሩ ምን ብሎ እንደሚቀጥል ግራ ገባው። ይህን ስለ ግን የመዳን ተስፋ የላትም ማለት አይደለም። አስፈላጊው የሕክምና እርዳታ ከተደረገላት ወደ ቀድሞ ጤንነቷ መመለስ ትችላለች አለ ዶክተሩ። ታከለ ከተደፋበት ቀና አለና እኮ የሚያስፈልገውን ነገር አድርጉላት እባክህ ዶክተር፣ ቢያንስ ለልጇ ስትሉ እባክህ ታከለ ተማጸነው። አሁን ትልቁ ችግር እኮ እሱ ነው። ይህ አይነት ሕክምና በእኛ አቅም የሚሆን አይደለም። እንኳን በእኛ አቅም ቀርቶ ሀገር ውስጥ ራሱ ይህ ሕክምና የለም። ስለዚህ የግድ ወደ ውጭ ሀገር ሄዳ መታከም ይኖርባታል አለው። ታከለ በጣም አዘነ። ባይሆን በእኔ አቅም ላደርግላት የምችለው አንድ ነገር አለ ዶክተሩ ድንገት። ምንድነው አለ ታከለ በተስፋ አይኖቹን ያቁለጨለጨ። ሕክምናውን ፈጣሪ ፈቅዶ እስክታገኝ በሚኖራት ህይወት እንዳትንገላታ ለእርዳታ ከገቡ ዊልቸሮች አንዱን በነፃ እንዲሰጣት ማድረግ እችላለሁ አለው። እግዚአብሔር ይስጥ ዶክተር፣ በእውነት በጣም ትልቅ ሰው ነህ። ታከለ ከመቀመጫው ብድግ ብሎ አመሰገነው። በቆየች ቁጥር ወጪ መደረብ እንደሆነ ስለተረዱ የዛኑ ቀን ፈትለ ዊልቸር ላይ ሆና ከሆስፒታል ወጣች። ዶክተሩ የተናገረውን ዜና መቀበል ለፈትለም ለጓደኛዋም ሆነ ለወይዘሮ ዝናሽ ቀላል አልነበረም። በተለይ ፈትለ መንቀሳቀስ አለመቻሏን ከሰማች ወዲህ እንባዋ አልቆም ብሏል። ጓደኛዋ ልታረጋጋት ብትሞክርም ጭራሽ በሷ ብሶ ቁጭ አለ። ወይዘሮ ዝናሽ መጀመሪያ አካባቢ ለወራት ያክል አብረው ቢላቀሱም በኋላ ግን መቆጣት ጀመሩ። በቃ ሸኔ ልጅ እግዚአብሔር ያመጣውን አሜን ብሎ መቀበል ነው እንጂ መቃወም ሌላ መከራ መጥራት ካልሆነ ምንም ፋይዳ የለውም አሏት። ፈትለ አፏም የታሰረ ይመስል በዝምታ ማንባቷን ቀጥላለች። ሚኪያስ ከሄደበት ጨዋታ ተመልሶ ሲመጣና ስታየው ደግሞ ራሷን መቆጣጠር አቅቷት መንሰቅሰቅ ጀመረች። ሚኪያስ እየሮጠ መጥቶ ተጠመጠመባት። አቅፋውም ለቅሶዋን መቆጣጠር አልቻለችም። በዙሪያው ያሉት ጎረቤቶቿ በሙሉ ተላቀሱ። ፈትል የት ጠፍተሽ ነበር አላት እንባ በተናነቀው ድምፁ። ከዚህ በኋላ የትም ጥዬህ አልሄድም የኔ ጌታ። ጉንጩ እስኪያልቅ እያገላበጠች ሳመችው። የእናቱ ሁኔታ ለሚኪያስ የተገለጠለት በኋላ ነበር። መንቀሳቀስ አለመቻሏን አውቆ ምክንያቱን ሲጠይቃት ወድቃ እንደሆነ ብቻ ተነገረው። ወረቱ አጀባው ሁሉ አልቆ እነፈትለ ቤት ውስጥ
የ13 ዓመቱ ሕፃን ሚኪያስና መንቀሳቀስ የማትችለው ፈትለ ብቻ ቀርተዋል። ባሳለፉት 1 ዓመት ከምናምን ውስጥ ብዙ አለው ባይ አይተው ነበር። በተለይ የጎረቤታቸው የታከለ ውለታ ለመቼውም የሚረሳ አይደለም። ከሆስፒታል ከመጣች ከመጀመሪያ ቀን ጀምሮ ለሷ አስፈላጊውን ክትትል እንድታደርግ በገንዘብም በጉልበትም እየረዳ ቆይቷል። ከዛ ውጭ ደግሞ ሚኪያስ መስሪያ ቤቱ ድረስ እየወሰደ ከሱ ጋር እንዲውልና እንዲዝናና ያደርገው ነበር። በመሃል ግን ለሥራ እየሞከረው የነበረው የአውሮፓ ቪዛ መጣለት። ከነፈትለ ጋር እንደ ቤተሰብ ያክል እንደውም ከዛም በላይ ተቀራርበው የነበረ ቢሆንም የህይወቱን ትልቅ ዕድል ማሳለፍ ስላልፈለገ እየከበደውም ቢሆን ለመሄድ ወሰነ። ከመሄዱ በፊት ግን ትልቅ ቁም ነገር ሰርቶላቸው ነበር። እሱም እነፈትለ ከወይዘሮ ዝናሽ የኪራይ ቤት ወጥተው የቀበሌ ቤት እንዲያገኙ አመቻችቶላቸው ነው ሄደው። ከታከለ መሄድ ብዙ ጊዜ ቀደም ብሎ የፈትለ ጓደኛ ከደንበኞቿ መሃል አንዱ ላገባሽ ብሏት እድሉ እንዳያልፋት በራሷ በፈትለ ጭምር ተመክራ ጥላቸው ሄዳለች። ስለዚህ አሁን ላይ እናትና ልጅ ብቻ ባዶ ቤት ተፋጠዋል። ፈትለ ከትራሷ ስር 500 ብር አወጣችና እንካይም ብር ያዝ አለችው እንባዋ እያቀረረ። ምንድነው ፈትሊ አላት የመቀበል ፍላጎት ሳያሳይ። ሌላ የማወርስ ነገር የለኝም። እጄ ላይ ያለችው ይቺ 500 ብር ብቻ ነች። ይቺን ይዘህ ከኔ ራቅ ልጄ፣ እድሜህን አትጨርስ። አንተ ጥሩ ነገር ይገባሃል። ለቅሷን መቆጣጠር አቅቷት መንሰቅሰቅ ጀመረች። ሚኪያስም ስሜታዊ ሆኖ ማንባት ጀመረ። አንቺስ ጥሩ ነገር አይገባሽም? ንገሪኛ። ከተቀመጠበት ተነስቶ 500 ብሩን መንትፏት ከቤት እየተቻኮለ ወጣ። ፈትለ ምንም አላለችውም። ብቻ ትራሷ ላይ ተደፍታ ማልቀሷን ቀጠለች። ሚኪያስ ከቤት እንደወጣ ቀጥታ ቦሌ አካባቢ ወደሚገኘው የበፊቱ የታከለ መስሪያ ቤት ሄደ። ድሮ ከታከለ ጋር ሲሄዱ ሁልጊዜ ትኩር ብሎ የሚያየው ሕፃን ሊስትሮ ነበር። ቀጥታ ወደሱ አመራና የሊስትሮ ዕቃ መግዛት ፈልጌ ነበር አለው። ልጁ ፈገግ አለና መስራት ፈልገህ ነው አለው። ሚኪያስ በአዎንታ ራሱን ነቀነቀ። ቁጭ እንዲል ምልክት አሳየው። ሚኪያስ ግራ ቢገባውም ተቀመጠ። ልጁ ወደ ጀርባ ሄዶ የተወሰኑ ብሩሾችና አንድ ቀለም ያለው የሊስትሮ ሳጥን ይዞ መጣ። ና ቁጭ በል አለው ኩርሲ ያስተካከለለት። ሚኪያስ ወርዶ ተቀመጠ። ጫማ ጠርገህ ታውቃለህ ሲል ጠየቀው። ሚኪያስ ባሉታ ራሱን ነቀነቀ። ልጁ ስለ ሁሉም ነገር ቀስ በቀስ ያስተማረው መጣ። ሚኪያስም በአጭር ጊዜ ውስጥ ጎበዝ ጫማ ጠራጊ ሆነ። ከዛ በኋላ እናቱን ጎረቤት እየተወ ውሎውን ቦሌ ጎዳናዎች ላይ አደረገ። የየዕለት ጉርሳቸውን እንዲሁም የእናቱን የሕክምና ወጪ ለመሸፈን ሲለፋ ይውላል። በልጅ አቅሙ ቢሆንም ጥሩ ይሰራል። ያ የሆነው ሊስትሮ ጠርጎ ከሥራው ከሚያገኘው ገቢ በተጨማሪ የሚጠርግላቸው ሰዎች የሚያሳዝን ፊቱን እያዩ የሚጨምሩለት ጉርሻ ገቢውን አብዝቶለታል። ፈትለ መጀመሪያ አካባቢ አንድ ነገር ይሆናል ብላ በመስጋት ልታስቆመው ብትሞክርም በኋላ ላይ ግን ያላቸው አማራጭ እሱ መሆኑን ስትረዳ መደገፍ ጀምራለች። ሕይወታቸው የከፋ ባይባልም መለስ ያለ ኑሮ ይገፉ ነበር። አንድ ቀን ግን የሚኖሩበት የቀበሌ ቤት ለልማት እንደሚፈለግና በአስቸኳይ ለቀው እንዲወጡ ቀጭን ትዕዛዝ ተላለፈባቸው። የሕይወትን ጫና በለጋ ዕድሜው ለተረከበው ሚኪያስ ይሄ ትልቅ ዱብዳ ነበር። ቢሆንም አማራጭ አልነበረውምና ከቀበሌ ቤት ወጥተው አነስ ያለች ቤት ፒያሳ አካባቢ ተከራይተው መኖር ጀመሩ። ሚኪያስ ለብዙ ዓመታት ይህን ሥራ እየሰራ እናቱንም እሱንም ማስተዳደሩን ተያይዞታል። የቁመናው ለውጥ አስገራሚ ነው። ይህን ሁሉ ጫና ተሸክሞ የሀብታም ልጅ ስንት ዓመት ቢቀለብ የማይኖረውን ሰውነት ነው ያዘው። ቢሆንም ያገኘውን ድሪቶ ስለሆነ የሚደርበው ገልጦ ላላየው ውቃቤ የራቀው ኮሳሳንም ይመስለው። አሁን 19 ዓመቱ ነው።
እናቱም ከታመመች 6 ዓመት ሆኗታል። ሚኪያስ ፈትለን በምንም አይነት ሁኔታ እንዲከፋት አይፈልግም። እሱ ማየት ያለበትን ስቃይ ያያል እንጂ እሷ ፊት ላይ አንድም ቀን እንባ ማየት አይወድም። እሷም ይህንን ስለምትረዳ የሚሰማትን የበታችነት እንዲሁም የሐዘን ስሜት እሱ ፊት ላለማሳየትና ደስተኛ ሆኖ ለመታየት ትሞክራለች። ይሁን እንጂ ሌላው ቢቀር በጎረቤቶቿ የሚደርስባት ዘለፋ አጥንት ሰርስሮ የሚገባ ነው። የዋትማችን የወንበር ስፍ የወጣት ጡረተኛ ሆና ያንን አንድ ፍሬ ልጅ አሸመገለችው ትላለች አንዷ አሽሟጣጭ ሚኪያስ እነሱ ጋር ትቷት ሲሄድ። ሌላዋ ደግሞ ትቀበልና ምን አስረጀችው አጎሳቆለችው እንጂ በእናትሽ የኔ ጠንበለል ከዚች ከበሽተኛ ከሚወለድ እንደው ባይወለዱ ሆኖ ቢቀር ይሻለው ነበር ሙች ብላ ምሬቷን ትገልጻለች። በዚህ ጊዜ ፈትለ ከፍተኛ ሐዘንና ጭንቀት ውስጥ ትገባለች። ሚኪያስ እንደለመደው በማለዳ ቦሌ ከደረሰ በኋላ ዕቃዎቹን አስተካክሎ ደርድሮ የመጀመሪያ ደንበኛውን የጠዋት ገዱን በመጠባበቅ ላይ ነበር። ብዙ ጊዜ የንግድ ባንክ ጥበቃ የሆኑት አቶ ግዛቸው ናቸው ቅድሚያ መተው የሚያስጠርጉት። እንደ ልጃቸው ስለሚያዩትና እንደ ልጅ ስለሚላላካቸው ይወዱታል። እሱም ገዴ ናቸው ብሎ ያስባል። ዛሬ ግን እሳቸው ከመምጣታቸው በፊት ያቺ ባለፈው ውሃ ገዝቶላት ሩጣ ያመለጠችውን ልጅ አያት። ዛሬ ከባለፈው የበለጠ የተንጠለጠለች ብጫቂ ቀሚስ ነው ያደረገችው። ጸጉሯ ተንጨባሯል። ሂል ጫማዋን አውልቃ በእጇ ይዛ ባዶ እግሯን መሬት እየሰፈረች ነው የምትራመደው። እንደ ተጎዳች ታስታውቃለች። ሚኪያስ ከመቀመጫው ብድግ ብሎ በሩጫ ደረሰባትና ከኋላ እጇን ያዛት። ደንግጣ ስትዞር አየችውና አንተ ልጅ ለምንድን ነው ማትወይን ቆይ አለች ባትቆጣም ውሸቷን። እናቴን ስለምትመስኝ አላትና አንገቱን አቀረቀረ። ዝም አለች። በረጅሙ ከተነፈሰች በኋላ እናትም እንደኔ ሳትጨርሰው ነበረች ብሎ አቋረጣት። ሰላም እባላለሁ። እጇን ለሰላምታ ዘረጋችለት። ጥምጥም ብሎ አቀፋትና ሚኪያስ እባላለሁ አላት። ፈገግ አለች። እሱም ፈገግ አለ። በዝምታ ጥቂት ተያዩ። ቁርስ ልጋብዝሽ አላት። ሌላ ቀን አለችው። በእናትሽ አላት። አይኖቹን ለልምምጥ እያቁለጨለጨ ጥቂት አመነታችና እሺ በቃ ምሳ፣ አሁን በጣም ደክሞኛል፣ ገብቼ ካልተኛው በቁሜ ነው ማሸልበው አለችው። እሱም በሐሳቧ ተስማምተው እዛ ጋር ነው የምቀመጠው ብሎ ቦታውን በምልክት አሳያት። ሽቷን ገልጻ ተለያዩ። ቦታውን ሲጠቁማት አቶ ግዛቸውን ቁጭ ብለው አይቷቸው ነበር። ከሷ ጋር ተለያይቶ ወደ ሥራ ቦታው ሲመለስ ፈገግ ብለው ጠበቁት። ማናት ያቺ ኮረዳ በል ሥራ አስጥላ የምታከንፍ ፈገግ አሉ። ሚኪያስ ተሽኮረመመ። አረ አንድ ቀን አንዱ ጎረምሳ ሲደበድባት አይቼ አሳዝናኝ ነው አለ አንገቱን እንዳቀረቀረ። እሳቸውም ሳቃሉና ታዲያ ቢደበድባት በስሯ ይሆናል አንተ ምን ገዶ ሲሉት ወዲያው ኩርሲውን አስተካክሎ ተቀመጠና የተለመደውን ነው አጋሼ አላቸው። እሳቸውም ፈገግ አሉና ያውንታ ምልክት ሰጡት። እሱም አስተካክሎ ጠረገላቸው። የሚገባውን ክፍያ ከጉርሻና ከምስጋና ጋር ሰጥተውት ራሱን ደባብሰውት ሄዱ። እሱም ገዱ ከተከፈተለት በኋላ ከበፊቱ በተለየ እስከ ምሳ ሰዓት ወጥሮ ሲሰራው አለ። ምሳ ሰዓት ላይ ሰላም ከጧቷ ሰላም ፍጹም የተለየችውን አመጣች። ሙሉ ቀሚስ አድርጋ ራሷን በሻሽ ሸፍና ፍጹም ሌላ ሰው ሆና እንዳያት ከመቀመጫው ብድግ ብሎ ተቀበላት። ፈገግታው ልዩ ነው። ለእናቱ ካልሆነ በቀር እንደዚህ ፈገግ ብሎ አያውቅም። የሆነ የተለየ አይነት ስሜት ፈጥራበታለች። ሚኪያስና ሰላም ተያይዘው ጉሊት ውስጥ ወዳለ አነስተኛ ምግብ ቤት አመሩ። ምን ትበያለሽ አላት እንደ ማፈር እያለ። የፈለከውን እዘዝ አለችው። እሷም እያፈረች በቃ እሺ
እዚህ ቤት በጣም የምወደው ምግብ አለ፣ እሱን እንበላለን ብሎ አስተናጋጁን በምልክት ጠርቶ አዘዘው። ምግቡ እስኪመጣ የሆዳቸው መጫወት ቀጠሉ። ስለመጣሽ ደስ ብሎኛል አላት 32 ጥርሱን እየገለጠ። እኔም ስላገኘው ደስ ብሎኛል አለችው እንደሱ ባይሆንም ፈገግ ብላ። ታውቂያለሽ የማትመጪ መስሎኝ ነበር። ቅዝቅዝ አለ። እንዴ ለምን እንደዛ አልክ? አስገርሟታል። እኔ እንጃ ከዚህ በፊት ሴት አውርቼ አላውቅም። ደግሞ እኔን አንድ ተራ ሊስትሮን ያን ያክል ከቁም ነገር ቆጥረሽ ትመጫለሽ ብዬ ማመን ከብዶኝ ነበር። አንቺ ግን ቃልሽን አክባሪ ታማኝ ሰው ነሽ። ፈገግ አለ። እሷ ፈዘዝ ብላ እያየችው ነበር። አንተ በጣም ጥሩ ሰው ነህ። እንኳን አንተ ጋር አይደለም ስንቱ ጋር። እንባዋ መጥቶ አንገቷን አቀረቀረች። ሚኪያስ መጥፎ ነገር ያስታወሳት መስሎት ሆዱ ተረበሸ። ማየውን ነገር ተናገርኩ እንዴ አለ እየተቅለሰለሰ። ኧረ አንተ ምንም አላደረክም፣ የራሴው ታሪክ ትዝ ብሎኝ ነው፣ አትጨነቅ አለችው። እስኪ ስለ ራስሽ ንገሪኝ ግን አላት ስለሷ ለማወቅ ያለውን ጉጉት በሚያብረቀርቅ ፈገግታ እየገለጸ። እኔ ምን የሚወራ ታሪክ አለኝ ብለህ ነው? ትከዛለች። ሚኪያስም አብሮ ከፋው። እባክሽ እንደሱ አይሰማሽ። ምንም ይሁን እኔ ጥሩ መጥፎ ልል አይደለም፣ ብቻ ያንቺ ታሪክ በመሆኑ ብቻ ነው መስማት የፈለኩት። ካስጨነኩሽ ታዩ ይቅር፣ ግን ብትነግሪኝ ደስ ይለኝ ነበር አላት ቅሬታ ባዘለ ድምፁ። እሺ እነግርሃለሁ፣ ግን ያው ሁሉም በአንድ ቀን አያልቅም፣ ቀስ በቀስ ጨርስልሃለሁ። የሚሰማት ስላገኘች ፊቷ ትንሽ እንደመፍካት አለ። እሱ ግድ የለም ብቻ ጀምሪው አላት ፍርጥም ብሎ። እሺ እንግዲህ እኔ የተወለድኩት እዚሁ አዲስ አበባ ኡራኤል አካባቢ ነው። እስከ 10 ዓመቴ ድረስ ህይወት ለኔ ጥሩ ነበረች። እናትና አባቴ ደህና የሚባል የኑሮ ደረጃ ስለነበራቸው ተሞላቅቄ ነበር ያደግኩት። ከ10 ዓመቴ በኋላ ግን ቤተሰባችን ሰላሙን እያጣ መጣ። አባቴ ሌላ መል እያወጣ ውጪ እያደረ መምጣት ሲጀምር፣ እናቴ ደግሞ በቅናትና በብስጭት መታመም ጀመረች። ምግቡ ደርሷል። አስተናጋጁ የታዘዘውን ምግብ ይዞ ሲመጣ ወሬያቸውን አቋረጣቸው። ሚኪያስ መጀመሪያ ላይ ተመስጦ ያዳመጠ ከነበረበት ስላቋረጠው ተናዶ ነበር። በኋላ ላይ ግን ተረጋጋ። እንዳልኩ በአንድ ቀን አያልቅም፣ ትዕግስት ካለህ ጨርስልሃለሁ አለችው ፈገግ ብላ። አንቺ የኖርሽው እያለሽ እኔ ለመስማት ትዕግስት አጣለሁ? ተይ እንጂ አላት እሱም ፈገግ ብሎ። አንተስ ስለ ራስህ አትነግረኝም አለችው ብልጭ ስላለላት ደስ እያላት። ስለ እኔ ሳሎን ሌላ ሰው ነው የሚነግርሽ አላት ፍርጥም ብሎ። ማን አለችው በጉጉት። ፍቃደኛ ከሆንሽ አስተዋውቅሻለሁ አላት። እሽታዋን ራሷን በመነቅነቅ ገለጸች። ዛሬ ቸኮለ። ቢሆንም እሷ እሺ ከማለት አላቅማማችም። ሚኪያስ በጣም ደስ አለው። ምግቡን በልተው እንደጨረሱ ሊስትሮ ወደሚጠርግበት ቦታ ሄዱ። ስራውን እስኪሰራ አብራው ልትቀመጥና ማታ ላይ አብራው እንደሚሄዱ ተነጋግረው ነው የመጡት። አንድ የገረመኝን ነገር ልንገርህ አለችው የአንድ ደንበኛውን ጫማ እየጠረገ እያለ። ምን አላት ቀና ሳይል። ምንህም ሊስትሮ አይመስልም እኮ አለችው። ሚኪያስም ጫማ የሚጠርግለት ደንበኛውም ከት ብለው ሳቁ። እሷም ተከተላቸው ፈገግ አለች። አላት ሚኪያስ ሳቁ ጋብ ሲልለት። ማለቴ ከልብስ ውጪ ቁመና ቅላት ምናምን የደሃ ገጸ ባህሪ የሚተውነውን የሀብታም ልጅ ነው የምትመስለው እንጂ ሊስትሮ አትመስልም አለችው። ሊስትሮ እኮ ሀብታም ነው አላት የሚኪያስ ደንበኛ። በደንብ ነዋ አለ ሚኪያስ እየሳቀ። ሰላምም አብራ ከሳቀች በኋላ እሺ ይሁንልህ አለችው። ሚኪያስ ስራውን ከጨረሰ በኋላ ሁለቱም ተያይዘው ወደ እነሱ ቤት አመሩ። ሲደርሱ ፈትለ
ደጃፉ ላይ በዊልቸሯ ቁጭ ብላ አገኛት። ሚኪያስ የያዘውን አስቤዛ ጥሎ ጥምጥም ብሎ አቀፈና ሳማት። ለሰላምም እንድትተዋወቃት ምልክት ሰጣት። ተዋውቂያት ፈትሊ አላት። ሰላም መታ አጠገባቸው ስትደርስ የማንን እንግዳ ይዘህብኝ መጣህ ሚኪዬ አለች። ፈትለ አንዴ ወደሷ አንዴ ወደሱ እያየች የኔ እንግዳ ነቻ፣ የኔ እንግዳ ማለት ደግሞ ያንቺ እንግዳ ማለት ነች አላት ለስለስ ብሎ። እሺ ይሁን፣ ፈትለ እባላለሁ የኔ ቆንጆ፣ የሚኪ እናት ነኝ። አንቺን ማን ልበል አለቻት ፈገግ ብላ። ሰላም እናቱ ነኝ ስትል ደንገጥ ብላለች። ምክንያቱም ፈትለ ገና ወጣት ነበረች። ሰላም እባላለሁ አለች እጇን እየዘረጋች። እሺ ሰሊና፣ ስላወቅኩሽ ደስ ብሎኛል አለቻት የዘረጋችውን እጇን እየጨበጠቻት። ፈትሊ ስለኔ እንድትነግሪያት ትፈልጋለች አለ ሚኪያስ ሰላምን እያየ። ሰላም ተሽኮረመመች። አረ አለች ፈትለ ረዘም አድርጋ የአሽሙር አይነት አባባል። ሰላም መሽኮርመሟ ባሰባት። አው እስኪ ስለኔ ንገሪያት አለ ሚኪያስ ፈርጠም ብሎ። እና ታዲያ ውስጥ ገብተን አናወራም እንዴ? እዚህ አስቁማት ወሬ አለ እንዴ? ውስጥ ገብተን ቤት ያፈራውን እየቀማመሰን እንጫወታለን አለች ዊልቸሯን ለማዞር እየሞከረች። ግድ የለም ፈትሊ፣ ዛሬ ልትተዋወቅሽ ብቻ ነው የመጣችው። ሌላ ቀን ትምጣና በሰፊው ትጫወታላችሁ። አሁን ካልወጣች ሰፈሯ ሩቅ ስለሆነ ይመሽባታል አለ ሚኪያስ ሐሳቡን እንድታረጋግጥለት ሰላምን እያየ። አው አለች ሰላምም ቶሎ ብላ። ወይ እንደዛ ከሆነማ በቃ በጊዜ ሸኛትና ና አለችው ፈትለ። ሰላምም ፈትለን ከተሰናበተች በኋላ ታክሲ ድረስ ሸኝቷት ሊለያዩ ሲሉ ግን ይመሽብኛል ስላልሽኝ ነው እንጂ እየተጫወትን ብናመሽ ደስ ይለኝ ነበር አላት አይኑን ቡዘዝ አድርጎ። እኔም እኮ ደስ ይለኝ ነበር፣ ግን ደግሞ ቤት ሂጄ ከዛ በኋላ ስራ መውጣት አለብኝ አለችው ከውስጧ እንደምትናገር በሚያስታውቅ ስልል ባለ ድምጽ። ሚኪያስ ስራ ወጣለው ስትል ገብቶት ቁዝም አለ። ውስጡን እየከነከነውም ቢሆን የግዱን ሸኝቷት ተመለሰ። ቤት ሲገባ ፈትለ በሳቅ ተቀበለችው። እሺ ጎረምሳው ፈገግ አለች። ኧረ ፈትሊ ተሽኮረመመ። ምን ችግር አለው? እድሜ እኮ ነው ሚኪዬ ልታባብለው ሞከረች። ኧረ ምንም የለም፣ እኔ መንገድ ላይ አንዱ ሲደበድባት አይቼ ማሳዝናኝ አወራኋት በቃ። አንገቱን ስብር አደረገ። ይሁን ግድ የለም፣ ብቻ አንተ በየትኛውም ቦታ ብቸኝነት አይሰማ፣ እሱን ነው የምፈልገው አለችው ወደ ጉያዋ አስጠግታ እያቀፈችው። እወድሻለሁ ፈትሊ እቅፍ አደረጋት። እኔም እወድሃለሁ አጥብቃ አቀፈችው። ከዛ በኋላ ሰላምና ሚኪያስ በተደጋጋሚ እሱ ስራ ቦታ ጋር መገናኘት ጀመሩ። እሷ ከከሰዓት በኋላ ትመጣለች። እስከ አመሻሽ አብራው ትቆይና አንዳንዴ እናቱ ጋር ሄደው አንዳንዴ ደግሞ እዛቻው ብሏት ይለያያሉ። ዛሬ ግን ከወትሮ በተለየ ሙሉ ቀን የተቀጣጠሩት። በቀጠሯቸው መሰረት አምባሳደር መናፈሻ ተገናኝተዋል። በአረንጓዴው መስክ ላይ በእግር ብዙ ከተጓዙ በኋላ ብዙም ሰው ወደማይመጣበት አንድ ዛፍ ስር አረፍ አሉ። ሰላም እግሯን ዘርግታ ዛፉን ተደግፋ ስትቀመጥ ሚኪያስ በጀርባው ደረቷ ላይ ተደገፈ። እስኪ ዛሬ ታሪክሽን ጨርሽልኝ አላት እየተመቻቸ። ሰላም ጸጉሩን እየደባበሰች ታሪኳን ቀጠለች። እንደነገርኩ ቤታችን ሰላም ጠፋ። በዚህም ሁኔታ ለ6 ዓመት በስቃይ ከኖሩ በኋላ ተፋቱ። በፍርድ ቤትም ንብረታቸውን ተካፈሉ። እኔም ከእናቴ ጋር ቀረው። እናቴም ብስጭቱና እንዴቱ ተደማምሮባት መጠጥ ጀመረች። በጣም ሰካራም ሆነች። እኔም ነፃነቴን ያገኘው ስለመሰለኝ ውሎና ዳሬ ካዛንቺስ ቡና ቤት ሆነ። ብዙም ሳትቆይ እናቴ አረፈች። ወሬዋን አቁማ አቀረቀረች።
አባትሽስ? አላት ሚኪያስ ማቆሟን ሲያስተውል ሊያባብላትም ሊያስቀጥላትም ፈልጎ። አባቴን አይቼው አላውቅም። በኋላ ስሰማ እሱም በጉበት በሽታ እንደሞተ ነገሩኝ። ከዛ በኋላ ህይወቴ በሙሉ መጠጥ ቤት ሆነ። ካገኘሁት ወንድ ጋር መተኛት ጀመርኩ። ቀስ በቀስ ሳላስበው ወደ ቡና ቤት ህይወት ገባው ማለት ነው። እሺ ያ የመጀመሪያ ቀን ሳይሽ ሲደበድብሽ የነበረው ሰውዬ ማን ነው? አላት ሁኔታው ሲታወሰው አሁን የሆነ ያክል ስቅጥጥ ያለው። እሱ ጆቢራ ይባላል፣ ካቦ ነው። ቁዝም አለች። ካቦ ማለት? ሚኪያስ አልገባውም። ካቦ ማለት የኛ የሁላችንም ኃላፊ ማለት ነው። አዲስ አበባ ውስጥ ዋና ዋና ቦታዎች ላይ ያለነውን ሴቶች የሚያሰማራን እሱ ነው። ለስሙ ከጉዳት ተጠብቃችኋለሁ እያለ እየደበደበ ከሰራነው ላይ ይቀበለናል። ካልሰጠን ደግሞ የሚደርስብን ድብደባና መከራ አይጣል ነው አለች እንባዋ አይኗ ሞልቶ እየፈሰሰ። የእንባዋ ጠብታ አንገቱን ሲነካው ታወቀውና ቀና አለ። ውስጡ በጣም ተረበሸ። በሁለት እጆቹ የሁለት አይኖቿን እንባ ጠረገላት። ማታልቅሺ በቃ አላት። እሷ ግን ባሰባት። አንገቱ ስር ገብታ ተንሰቀሰቀች። በረድ ሲልላት ቀና አደረጋትና ከዚህ ህይወት መውጣት ትፈልጊያለሽ? አላት። ዝም እንዳለች ባውንታ ራሷን ነቀነቀች። ከኔ ጋር ዝቅ ብለሽ ለመስራት ዝግጁ ነሽ? አላት አይን አይኗን እያየ። ካንተ ጋር ምንም ለማድረግ ዝግጁ ነኝ አለችው ትንፋሿ ቁርጥ ቁርጥ እያለ። እሱ ፍዝዝ ብሎ እያያት ነው። አፍቅሬሃለሁ። አይኗን ስብር አደረገች። የልብ ምቷ ሲጨምር ይታወቃታል። ከዚህ በፊት ከብዙ ወንዶች ጋር ተገናኝታ ብታውቅም እንደዚህ አይነት ስሜት ግን በህይወቷ ተሰምቷት አያውቅም። እሱ ነገር ሁሉ ግራ ገብቶት በድኑ ነው ቀርቷል። ሰላም ቀስ ብላ ተጠጋችው። የትንፋሿ ሙቀት ቀስ በቀስ ሲሰማው ጀመር። ያቃጥላል ግን አይለበልብም። ሚኪያስ የሚሆነውን ሁሉ እንደ ተአምር ፈዞ እየተከታተለ ነው። በአፍንጫዋ አፍንጫውን ሸረፈችው። ከንፈሯ ከከንፈሩ ጋር ሲገናኝ ሌላ ዓለም ውስጥ ገቡ። ደስ የሚል የፍቅር ሰመመን። ያልደረሱበትን ሐሴት ጨፈሩበት። ከዚህ በኋላ አንቺ የኔ ነሽ፣ ከማንም ጋር ሆነሽ ላይሽ አልችልም አላት። እኔም ከዚህ በኋላ ካንተ ውጪ ከማንም ጋር ህይወት እንዲኖረኝ አልፈልግም አለችው። ሁሉ ነገሯ ደስ ይላል። ፍቅር ራሱ እንዴት ደስ ይላል። ከሰላም ጋር ከተለያዩ በኋላ ሚኪያስ የሆነውን ሁሉ ለእናቱ ነገራት። ፈትለ የደስታ እንባ ነባች። የራሷ የፍቅር ህይወት ታወሳት። በርቶ የጨለመው ፍቅሯ። ለምንድነው የምታለቅሽው ፈትሊ? አላት ሚኪያስ እንባዋን እየጠረገ። ደስ ብሎኝ ነዋ፣ ታሪኬን ያስታወስከኝ አለችው አምልጧት። የረሳውን ታሪክ አስታወሰችው። እሱም ወዲያው አይምሮው ላይ የመጣውን ጥያቄ ጠየቃት። ፈትሊ ግን ስለ አባቴ ምንም ነገር አትነግሪኝም? ከጠየቃት በኋላ ግን እሱም ተሳቀቀ። መላ ሰውነቷ ይንቀጠቀጥ ጀመረ። ራሷን መቆጣጠር እስኪያቅታት ድረስ ተንቀጠቀጠች። ሚኪያስ ደንግጦ እየደባበሳት አረ ፈትሊ ይቅርታ አድርጊልኝ፣ የኔ እናት አንቺ ብቻ ኑሪልኝ። የማላውቀው አባቴ ምን አባቱ ያደርግልኛል? ይቅር በይኝ ፈትሊዬ ተርበተበተ። ፈትለም ሁኔታው ቀስ በቀስ የበረደላት መጣ። ሁኔታዋ ግራ አጋባው። ከዚህ በፊት ድሮ ስለ አባቱ ሲጠይቃት ስለ ጥሩነቱና ስለ መልካምነቱ ነበር የምትነግረው። አሁን ላይ ግን ገና ስሙን ሲያነሳባት እንደዚህ መሆኗ ምክንያቱ አልገባውም። ቢሆንም ሁለተኛ ላይ ያነሳባት ለራሱ ማለ። ከተረጋጋች በኋላ ፈትሊ ይቅር በይኝ አላት ጉልበቷ ስር ተንበርክኮ። ችግር የለውም ሚኪዬ። አላዘንሽብኝም? አዎ። አልተቀየምሽኝም? በጭራሽ። ግንባሯን ሳማት። ሰላም የቡና ቤት ስራዋን አቁማ ከሚኪያስ ጎን ሸቀጣ ሸቀጥ ንግድ መስራት ጀመረች። ፍቅራቸው ያስቀናል። ከቀን ወደ ቀን እየተዋደዱና
የተሳሰቡ ሄዱ። አንድ የተረገመች ቀን ግን የሚረዳውና የሚረዳው አጥቶ በሚንከራተትበት ሰዓት ያገኛትን አበባውን ቀጠፈችበት። ሰላም ሞተች። ለሚኪያስ ይሄ ማመን የማይፈልገው መራራ እውነታ ነበር። ስራዋን ከለቀቀችበት ጊዜ አንስቶ ሲከታተላት የነበረው ጆቢራው አንድ ቀን ማታ ከሚኪያስ ጋር ከተለያዩ በኋላ በጩቤ ወግቶ ገደላት። ይህንን ያዩ የሰፈር ሰዎች በሙሉ ወሬውን ከሬሳዋ ጋር ለሚኪያስ አቀብለውታል። ሚኪያስ አቅሉን ሳተ። ራሱንም የሚወዳት እናቱንም ረሳ። በቀል ብቻ ሸተተው። ጆቢራው ማታ ማታ ጥንብዝ ብሎ ይሰክራል። ቢሆንም ማታ ቢነኩት ጠዋት የሚደርስባቸውን ስለሚያውቁ አንዳቸውም ጠላቶቹ ተዳፍረውት አያውቁም። በቀለጠማው ሚኪያስ ግን ይህ አጋጣሚ ሰርግና ምላሹ ነበር። ጆቢራው ጠጥቶ እየተለፋደደ ሲሄድ መንገድ ላይ ጠብቆ አገኘው። በአንድ እጁ በያዘው ቋጥኝ የሚያክል ድንጋይ ማጅራቱን ሲለው ተንገዳግዶ ወደቀ። ማን አባቱ ነው እኔን ጆቢራውን የደፈረው? አለ ተንጋሎ ደሙን እያዘራ በተሳሰረ ምላሱ። ዝም በል አንተ የውሻ ልጅ፣ ዛሬ ሰላምዬ እንደምበቀልላታለሁ፣ ነፍሷም ታርፋለች ብሎ በያዘው ጩቤ ሊወጋው ቢንጠራራም ውስጡ ያመነታ እምቢ አለው። እንደዛ እሳት ለብሶ እሳት ጎርሶ ቢመጣም ጩቤውን ጆቢራው አንገት ላይ ለማሳረፍ አቅሙን አጣ። ለምን እንደሆነ ግን ለራሱም አልገባውም። በቅርብ ርቀት የሰዎችን ድምጽ ሲሰማ እንዳይደርሱበት ሰግቶ ተነስቶ ተፈተለከ። ሰዎቹ ሲደርሱ እሪታቸውን አቀለጡት። ጆቢራውን አፋፍሰው ወደ ሆስፒታል ወሰዱት። ሚኪያስም ሲሮጥ አይተውት ነበር። ጆቢራው ሆስፒታል እስኪደርስ ብዙ ደም ፈሶት ስለነበር ሕይወቱ ሊተርፍ አልቻለም። ሚኪያስም ሰዎቹ በጠቆሙበት መሰረት እጁን በካቴና ተጠፍንጎ ተይዞ ወደ ፖሊስ ጣቢያ ምርመራ ክፍል ገባ። ስም ማን ነው? ጠየቀ ፖሊሱ። ሚኪያስ። ፍርጥም አለ። ሙሉ ስም? ሚኪያስ ወንደሰን አማሃ። ፖሊሱ ደነገጠ። እስኪ መልሰህ ንገረኝ አለ፣ ፊቱ ላይ ድንጋጤ እየተነበበበት። ሚኪያስ ወንደሰን አማሃ አለ ኮስተር ብሎ። ፖሊሱ ለረጅም ሰዓት ዝም ብሎ ቆየ። በረጅሙ ተነፈሰ። አቶ ወንደሰን አማሃ ወይም ጆቢራውን በመግደል ወንጀል ተጠርጥረ ነው እዚህ የተገኘው አለው ድምፁን ስብር አድርጎ። ሚኪያስ ክው አለ። የሰማውን ነገር ማመን አልቻለም። ራሱን ግጥምጥሞች ነው ብሎ ለማሳመን ሞከረ። ቢሆንም መረጋጋት አልቻለም። ይህንን የተረዳው ፖሊሱ ከአቶ ወንደሰን ጋር ትተዋወቃለህ እንዴ አለው። በጭራሽ አለ ሚኪያስ። ወንጀሉን ለምንድን ነው የፈጸምከው አለው መልሶ። በእርግጥ ፍቅረኛዬን ስለገደለብኝ ልገለው ነበር የሄድኩት። ነገር ግን ያንን አላደረኩም። አጋጣሚ ሆኖ ሕይወቱ አርፏል። ኮስተር አለ። ነገሮች እስኪጣሩ ማረፊያ ቤት ትቆያለህ። ፖሊሱ ለረዳቱ ምልክት ሰጠው። እባክህ ኢንስፔክተር፣ አንድ ነገር ብቻ ላስቸግርህ አለ ሚኪያስ ተቻክሎ። ምንድነው አለ ፖሊሱ ፍርጥም ብሎ። አካል ጉዳተኛ እናት አለችኝ እና ስጠፋባት ትጨነቃለች። ከቻልክ አምጣትና እንድታየኝ አድርግ። ተለማመጠው። እሺ እሱን ማድረግ እችላለሁ። ሚኪያስ ተንበርክኮ አመሰገነው። ማረፊያ ቤት እንዳለ ፖሊሱ ፈትለንም በዋን እያዘራች ዊልቸሯን እየገፋ ይዟት መጣ። ፈትሌ አታልቅሺ አለ፣ እሱም እንባው አይኑ ላይ ያቀረረ። ወይኔ ልጄ አቅመ ቢስ ሆንኩብህ አይደል? ወይኔ ፈጣሪ ምን በድዬህ ነው የኔ አልበቃ ብሎ ልጄን እንደዚህ የምታሰቃየው? ምርር ብላ ለቀሰች። ፈትሊ በቃ እኔ ምንም አልሆንም፣ አንቺ እንዴት እንደምትሆኚ ሳስብ ነው ዓለም የምትገለበጥብኝ። እንባው ዱብ ዱብ አለ። አታልቅስ የኔ ጌታ። ተንሰቀሰቀች። ፈትልዬ ለመጨረሻ ጊዜ አንድ ጥያቄ ልጠይቅሽ አለ ለቅሶም ሳያቆም። ምንድነው ሚኪዬ? ወንደሰን አማሃ አባቴ ጆቢራው ነው? ሳግያን ነቀው ጠየቃት።
ፈትለ እንባዋ ጎርፍ እስኪሆን ድረስ ተንሰቀሰቀች። ሁኔታዋን አይቶ ሁሉንም ተረዳ። አንገቱን አቀርቅሮ መንሰቅሰቅ ጀመረ። ፈትሊ አባቴ አውሬ ነበር? አልነበረም ሚኪዬ፣ መልአክ ነበር። ይንከባከበኝ ነበር፣ ይወደኝ ነበር። መለሳለሁ ብሎ ከአዳማ ጥሎኝ ከመጣ ወዲህ አዲስ አበባ አውሬ ሆኖ አገኘሁት። እንደዚህ አካል ጉዳተኛ የመሆኔ ሰበብ እሱ ነው ሚኪዬ። የሴተኛ ዳሪ ኃላፊዎች ሆኖ ስታገኘው ራሷን መቆጣጠር አቅቷት ስትወድቅ ነበር ለአደጋ የተጋለጠችው። ፈትሊ ገድየዋለሁ። ምን? በድኑን አቀረች። አዎ ፈትሊ ገድየዋለሁ። ሰላምዬን ገደለብኝ፣ እኔ ደግሞ ሕይወቱን ነጠቅኩት። ፈትለ አንደበቷ ከርቷት በድን ሆነች። ሚኪያስ ከምርመራ በኋላ ሆን ብሎ እንዳላደረገው ስለተረጋገጠ 5 ዓመት ተፈርዶበት ታሰረ። ለፈትለ ሁኔታው በጣም ከባድ ነበር። ሳይደግስ አይጣላም ነውና ወደ ሕይወታቸው አንድ አዲስ በረከት መጣ። ታከለ ከአውሮፓ ድረስ እነሱን ፍለጋ መጣ። የተፈጠረውን ነገር ሁሉ ሲሰማ ክፉኛ አዘነ። ፈትለን አውሮፓ ድረስ ሂዳ እንድትታከም ሁኔታዎችን ሁሉ ካመቻቸላት በኋላ ሙሉ ጤነኛ ሆና ተመለሰች። ሚኪያስም ስሩን ጨርሶ ሲወጣ ሙሉ ጤነኛ እናት ጠበቀችው። ደስታውን መቆጣጠር አቃተውና ፈጣሪውን ከዛ ታከለን ከልብ አመሰገነ። ሳይደግስ አይጣላም ተፈጸመ። ከሙሐመድ ቃሲም። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ጻፉልኝ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።